የምትተዳደሩት? ስራ ባይሆን ሁሌ በየቀኑ እየተገናኙ እኔና አንቺ እንኳን እንደዚህ በስልክ እንኳን አሁን አንገናኝ። እነሱ ግን ዴይ ባይ ዴይ እየተገናኙ ሁሌ እንደዚህ ነው እየተባባሉ ይሄ እውነት ነው ብለሽ እንዴት ልታስብ ይቻልሽ ነው እኔ ጥያቄ። አንቺን ነው የምጠይቀው። ኧረ በእናትሽ ቆይ በእናትሽ ቆይ ይሄን አርስት ሊው ቆይ ናንያ እንዴ ገኒ እናታቸው በዚህ ልክ አላውቃቸው ማነች የለጠፈችኝ? ወይኔ ተወሰጀ ተለጠፈ ማነት ተፈሽ ናኒ ከላይ ብታይ ገኒ እናታቸው እኔ ነኝ። ሌላ ገኒ ትመጣ ይሆናል እንግዲህ ሌላ ገኒ ወይኔ ጉድ ይፈላ ተናግረሻት እንደ አንቺ ነው የእናታቸው ሌላ ማሳይዬ ገኒ ነው ፎከስ ለማግኘት እኮ ነው። አይ ገኒዬ አሁን ደነገጥ። አንቺ ፎሎ ለማግኘት ነው ያው ዩቲዩበር ናኒ ከዚህ ጋር ጥያቄውን እያቀረበች ከላይ መጣብኝ። ከላይ ብታዩ እንትን መጣ ገኒ እናታቸው ከላይ መጣና አንቺ ባልሽው መሰረት ይኸውልሽ ዩቲዩበሮች አብደዋል። ዩቲዩበር በአጠቃላይ ዩቲዩበር ልመልስላት ሜሮን ሚውት አድርጉ በቃ ተመልስና ልመልስላት አጠቃላይ አድርጌ መልሼ እወጣለሁ። ወይኔ ተቃጠልኩ። እነሱ ተዋና ቦታ እሺ ልመልስልሽ። ይኸውልሽ እኔ አሁን ዩቲዩበሮች በአጠቃላይ አብደዋል። ዩቲዩበሮች በአጠቃላይ ውሸታሞች ናቸው። እኔ ምንም ስራም ነው ካላችሁ ስራውን በዚህ መልክ አይደለም መሄድ ያለበት። አዎ በድሮ በባህላችንም ሆነ በአሁንም ባህል ቢሆን ሚዲያ ላይ ወጥቶ ሰው ገበናውን አያወራም። ግን አሁን በአንዳንድ ሚዲያዎች ባሌ ቀቀለኝ፣ ባሌ ሰነጠቀኝ፣ ልጄ በዚህ ጋር ሄደች፣ ባሌ እንዲያርጎኝ ሄዶ እያሉ አንዳንድ ሚዲያዎች እያወጡ ነው። እነ ሮሃ ሚዲያን እነማንን ካዳመጥሽ ሚስት የባሏን ገበና እያወጣች ነው። ባል ደግሞ የሚስቱን ገበና የሱ ልጅ ያልሆነውን የሱ ልጅ ምናምን ይሄ ታሪክ ማውጣትም አሁንማ እኮ ሁሉም ሰው ተለውጧል። እንደኛ አይደለም። የድሮ ጊዜ አይወጣም። ሁለተኛ ደግሞ ፍቅረኛሞች ሆነን ነው ወደ ትዳር ሄድነው። ሁላችንም ፍቅረኛ ይዤ አውቃለሁኝ። ጓደኞቼም ይዘው አይቻለሁ። አዲስ አበባ ውስጥ ነው የኖርኩት። ብዙ ላይፍ አሳልፌያለሁ። ከፍቅረኛ ጋራ እንደዚህን አይነት ቃላት ተለዋውጬ ግን አላውቅም። ልብሱን ሰብስብ ቆይ ልጨርስልሽ። ልጨርስ የኔን ሀሳብ። ስለዚህ ይሄ ምንም አይነት ለፍቅረኛ ለሚል ሰው ፍቅረኛሞች ነን ለሚል ሰው የሚያስተምረውም ትምህርትም የለም። ምንም የሚወጣ ከዚህ ውስጥ ትምህርትም የሚገኝ የለም። አንደኛ ሻንጣ ሰብስቦ ማስቀመጥ የሃይሚ ጥፋት ነው። በዛሬው ዕለት ሻንጣ ሰብስቦ ያስቀመጠችው የሷ ጥፋት ነው። የሱ ደግሞ ባለፈውም በአሁንም እየጎትቷ ውጪ እግርቢ የተለያዩ ቃላቶች የተለያዩ በጣም የሚደብር ቃላቶች እሱም በጣም የተናገረው ቃላቶች በጣም በቃ ወደፊት ልጆቻቸው እንኳን ቢያዩ እነዚህ ሰዎች ተጋብተው እንግዲህ አሁን ደግሞ ተታርቀው ይመጣሉ አይደል? እኔ ቢታረቁም ባይታረቁም ካሁን በኋላ ሃይሚና ብሩክ ላይ እኔ ተስፋ ቆርጫለሁ። በቃ እንደዚህ መልሰው ደግሞ ከ3 ወር በኋላ ይታረቃሉ። መልሰው ደግሞ ወደዛው ነው የሚሄደው። አሁን እንደዛ ነው የሚሆነው። ስለዚህ ታዩስ እንግዲህ ቢታረቁም ይሄ ነገር ጭንቅላታቸው ልጆቻቸው እንኳን ምንድነው የሚሉት እንደው ወደፊት የሚያድጉት መቼስ ቪዲዮ አይደለትም አይደል? ማን ነው እሱ የሚቀዳ ሰው አለ? በእናታችሁ አልፈልግሽ እኔ ቃላቶቹ መድገም አልፈልግም። ሁለቱም የሚለዋወጡት ቃላት ሁለቱም የሚያደርጉት ድርጊት የሌለ ድርጊት ነው የሚያደርጉት። ስለዚህ ይሄን በባህል ውስጥ የለም አውቃለሁ፣ ግን እናስተምራለን። ምናልባት ደግሞ ፕራንክ ነው ስራ ነው ከተባለ እንደዚህ አይነት ስራ የለም ስለሌለ እኔ ስራ ነው ለማለት ራሱ ያስጠላኛል። አሁን ይሄ ስራ ነው ለማለት ራሱ እኔ ያስጠላኛል። ለምን እንኳን አይደለም ትዳር ውስጥ አንቺ እንዳልሽው ልክ ነው እንደ ባህሌ እንደ ምናምን እንዳልሽው ልክ ነሽ። እንኳን ባህል ውስጥ አይደለም ፍቅረኛ ሆኜ አሳልፌ ነው ያገባሁት። ፍቅረኛ ሆኜ አይቼዋለሁ። እንደዚህ አይነት ቃላት እንኳን ቢያወጣ ቢናገረኝ በነጋታው ዞር ብያለሁ። ይሄን ደግሞ ያስተምራል ልናስተምር ነው በዚህ በኩል ይሄን ልናሳይ ነው ብለው እኔ ከነሱ አልጠብቅም። በቃ ከሁለቱም አልጠብቅም። አንድ ሴት ከሚያከብር እናቱን ከሚወድ ሰው እንደዛን አይነት ንግግር አልጠብቅም። እሷን ብትሆን ሻንጣ ሰብስባ ከሐሰን ጋር ይዛ የመጣችውንም ትክክል አይደለችም ብያለሁ ቅድም። ትክክል አይደለም፣ ግን ሴት ላይ የሚደረገው ጫና ደግሞ በዛብኝ። እኔ ገባሽ? እሷ ላይ አሁን አንቺ ወንድም ላይ ሁለቱም እኩል ተመላልሰዋል። አሁን የተመላለሱትንም እኒ ካለ ሁለቱም ጥፋተኛ ናቸው። እዚህ ጋር መገለባበጥ የለብንም። ለምን እንደሆነ እኔ ልመልስልሽ
ሃይሚ አይደለችም ምናምን አይደለም። ሁለቱም አሁን ስራ ጥፋት እኔ አላቸው ስራ ማለት ላልሽው ነው። ነገር ይኸውልሽ፣ ስራ ላልሽው ነገር ይሄ ስራ ስራማ ነው ስራ እኮ ነው፣ ቆይ ግን ልንገርሽ፣ ስራ ባይሆን ልንገርሽ፣ ፊት ለፊት አይጣሉ። እሺ ፊት ለፊት ልንገርሽ፣ አይወጡም አልጨረስኩም። እኔ የልቤን ልናገር እና ይሄ ስራ ነው ብዬ ለመናገር እኔ ያሳፍረኛል። ስራ ነው ብዬ እና ለመናገር ምን ብለሽ እውነት ነው ብለሽ ምን አይነት ልትወስጂ ስራ ነው? ነው ይሄ? እኔ አላውቅም። ዩቲዩበሮች በአጠቃላይ ውሸታሞች ናቸው ነው የምለው እኔ በቃ ሁሉም ዩቲዩበሮች። ታዲያ ውሸታም ከሆነ እኮ አሁን እኮ እነሱ ኮንቴንት ነው እየሰራን ያለ ነው የሚሉት አይደል? ዩቲዩበሮች እኔና አንቺ አሁን በጥሞና እንነጋገር። አንቺ ጋር ነው አሁንም አንቺ ጋር ነው እኔ የምመጣው። ለምንድን ነው እኔ አንደኛ ስራው ደጋፊ ሆኛ አይደለም ይሄን የምለው። የተሰዳደቡት የተናገሩት ነገር ዛሬ በጣም ያስጠላ ነው። ገባሽ የምልሽ አይባልም። ሁለቱንም ነው። እኔ ሀሰንን እንደውም አነካውም። ሃይሚን ብሩክ ላይ እሱን እነሱ ናቸው እሱን ለእንትን ብለው ነው። የእውነት ቢሆን ገኒ የእውነት ቢሆን ለምንድን ነው ሻንጣ እየወጣ ላስወጣው ነው ብላ፣ የእውነት ከሆነ አያስፈልግማ በካሜራ እኛ ምን ረዳቸው? ኦዲየንስ ይረዳቸዋል ሊያሳርቃቸው ወይ ምን ሊላቸው? እንዲሰደቡ ነው አይደል? ይሄ እውነት ቢሆን አይወጡም። ስድብ አይተሻል አይደል? ኮሜንቱ በአጠቃላይ ስንት ስድብ እንዳሰራ እኔ ማየትም አልፈልግም። በሱ ዙሪያ ትንሽ አይቼ ሌላ ቦታ ሄጄ ተናገርኩኝ። ለምን ተናገርኩኝ? ሌላ ቦታ ሄጄ ቢኮዝ አይባልም። የተሳደቡትን ሰዎች ነው እኔ እንደውም የተናገርኩት እነሱን ትቼ። ለምን እነዚህ ልጆች በራሳቸው ዙሪያ ነው የመጡት፣ ራሳቸው ላይ ነው እንደዚህ ያደረጉት። ሌላን ሰው አልነኩም። ይሄ ሁሉ ስድብ፣ ይሄ ሁሉ ቤተሰብ መዘቅዘቅ፣ ይሄ ሁሉ ኃጢአት ልክ ያቺ መቅደላ የኢየሱስ ክርስቶስ ያዳናት እንትን እሷን ይመስል በድንጋይ ሞገር እግዚአብሔር ይወግረናል እኛን። እውነቴን ነው የምልሽ። ይሄ ትክክል አይደለም። እኔ ደግሞ ልቦና እያወቀ ያደግኩበትን የመጣሁበትን ማህበረሰብ እያወቅ እውነት ነው ተጣልተዋል ብዬ ከአፌ ላይ አላወጣም። ለምን የእውነት ስራ ነው ቢሆን ነው ይሄን ያመጡት። ለምን ሃይሚና ብሩኬ እስከዛሬ ስናቃቸው እንዴት ሸመኞች እንደሆኑ እንዴት አይደለም ለራሳቸው የሰውንም ገበና ምን ለማድረግ እኔና አንቺ ምን ልረዳቸው ነው ተሳድቦ አደባባይ የሚወጡት እነዚህ ልጆች? የእውነት ቢሆኑ አይደለም ግን እነሱ መጣ ይሄ ስራ መሀልስ ለምን ሰው ያስገባሉ? ኖ ይሄ ትክክለኛ ነገር ነው። እኔና አንቺ እናስታርቅ፣ ማንም አያስታርቅም ሶሻል ሚዲያ ላይ። ግን እኔ ምልሽ አንቺ ለተናገርሽው ነው። ግን ምልሽ ምንድነው ይልቁኑ የሚሳደቡት ልጆች የሆነ ነገር ብንላቸው ሃይሚና ብሩኬ ይስደባቸው። መሰደብ ፈልገው ነው እነሱ እንደፈለጉ ያርጋቸው። እናት ፋንታ ሰለኝም ላልሽው ነው። አሁን ዛሬ እናት ፋንታ ዩቲዩብ ላይ የተሰጠ ኮመንት ብታዩ እግዚአብሔር ምስክር እኔ አይቼ ገብቼ ሌላ ቦታ ተናገርኩ። ዩቲዩብ ላይ እግዚአብሔርን እንዴት እስቲ ሰው አንድ ሴት ልጅ ላይ የዚህን ያህል ስህተት ሰርተዋል። ሃይሚ ስህተት ሰርታለች፣ ብሩኬ ስህተት ሰርተዋል። ጥፋተኛ ናቸው፣ ሁለቱም ጥፋተኛ ናቸው። ግን እንደ ሴት ልጅ ሆነን ስንረዳ ሴት ልጅ በጥፊ ተመታች እንበል፣ አመነጫጭቆ አስወጣት፣ ፍቅርሽ ገደል ይግባ፣ እንደዚህ አርግ ተብሎ ሃይሚ አጥፍታለች። እኔ አሁንም ሃይሚ ጥፋተኛ አጥፍታለች። ሻንጣ ይዛ ውጣ ማለት አልነበረችበትም። ስህተት ነው፣ ተመላልሷል፣ ስህተት ነው። እንደውም በመሀል በጣም ብሩኬ ተናዶ እንደዚህ ኦቨር ሲል ካያችሁ ከሆነ ቪዲዮውን ሀሰንና ሃይሚ ደንግጠው ጸጥ ብለዋል። ይሁ ቪዲዮ ግን ኮመንት ላይ ሄደው የረገጧት መራገጥ ጡንቻ ወንድ ልጅ ቆይ ሊንዬ የምወድሽ ቆይ ሊንዬ ወንድ ልጅ ሴት ልጅን በጥፊ ስለመታ ከቤት አመናጭቆ ስላስወጣ ውጪ ልኝ አንቺ ፍቅር ገደል ይግባ ተብሎ ስላመነጫጨቀ ወንድ ልጅ ጀግና ተብሎ መጻፍ ነበረበት። እኔ ይሄ አናዶኛል። ወንድ ልጅ ጀግና ይባላል። ሴት ልጅ በጥፊ ስለተመታች ከቤት ውጪ የራሴ ቤት ነው። እኔ ሃይሚ አጥፍታለች አላጠፋችም አላልኩም። ሃይሚ አጥፍታለች ስተርሰታለች። የራሴ ቤት ነው የሚለው ራሱ በጣም ያናድዳል። የራሴ ቤት ነው የሚለው እኔ አሞኛል። እግዚአብሔር ምስክሬ ነው። የራሴ ቤት ነው ማለቱ አሞኛል። በጥፊ በመመታ አሁን እኮ እነሱ ይሄንን ተነጋግረው ይሆናል ይሰሩ ነው ተነጋግረው ስራ ነው እኮ አውቃለሁ። ግን እንደ ሴት ሆነን ስናይ የራሴ ቤት ነው ቤቴ ነው፣ የአንቺ ፍቅር ገደል ይግባ፣ አንቺ ማብረሽ ገደል ግቢ ተብላ ሴት ልጅ አንገቷ ታንቆ ሴት ልጅ ተገፍትራ ስትወጣ ኮመንት ላይ ልክ ነህ፣ ጀግና ነህ፣ ይገባሻል፣ አንቺ ክብር የለሽም ተብሎ መሰደብ ነበረበት። ወደ 80 ምናምን ሺህ ኮመንት ገብቷል። ይሄ አሞኛል። ስህተት ነው ለሴት ምን ቢሆን። ቆይ የምወድሽ አልጨረስኩም እናት ፋንታ።
ሴት ልጅ ከተሰበረች ለመጠገን ከነበረችበት ነገር ለመውጣት ብዙ ነገር ወንድ ልጅ አይበደላል። የወንድ ልጅ እናት ነኝ፣ ወንድ ልጅ ነኝ፣ ሁለት ወንድ ልጆች አሉኝ። ግን ምንድነው ሴት ልጅ ከተጎዳች፣ ሴት ልጅ ከተበደለች ከዛ ነገር ለመውጣት በጣም ጊዜ ያስፈልጋል። በዛም ብዙ ነገር ነው የሚበላሽባት። ሴት ልጅ በጣም ነው የምትሰባበረው፣ በጣም ነው የምትጎዳው። ወንድ ልጅ እንደውም ቢያንስ እየወጣ በሆነ ነገር እያደረገ እየተጎዳበትን ነገር ይሸፍናል። ምናቃለን እየጠጣም ቢሆን ከጓደኞቹ ጋር ወጥቶም ቢሆን እኮ ያንን ነገር ያሳልፋል። ሴት ልጅ ከተጎዳች ግን ከዛ ጉዳት ለመውጣት በጣም ብዙ ትጎዳለች። ይሄንን ማሰብ አለባችሁ። ስራ ነው እናውቃለን፣ ግን ለምትሰጡት ኮመንት፣ ለምትጽፉት ጽሁፍ፣ ሴትን ልጅ ለመቅበር የምታደርጉት ነገር እኔ በዚያ አልተመቸኝ። ስህተት ነው። አንድ ነገር ልንገርሽ አለምሽ፣ እነሱም ለሚናገሩት እዛ ጋር ሲሰሩ ለሚሰጣጡት ቃላት እነሱም ቢሆን ኦዲየንስን እንዲህ የሚፈትኑት የሚናገሩት ቃላት ነው። ልንገርሽ ይሄ አሁን ኦዲየንሱን ኮመንታተሮች እነዚህ ሰዎች እዛ ላይ የሚጽፉት ኢሞሽናል ሆነው ይሆናል። እኔ ብዙ ያለቀሱ ልጆች አይቻሉ ዛሬ። እነሱ ከተናገሩት ቃላት ነው፣ ሁለቱ ከተናገሩት ቃላት ነው። እኔ አንዷ እያለቀሰች ሀይሚ እኮ እንዲህ ብለዋለች፣ እንዲህ እኮ አለችው፣ እሷ እኮ እንዲህ መለሰ እያለች ኖ እንደዛ አይደለም፣ እስቲ ሱሪህን ፍታ፣ እስቲ ምን አለችው እኮ ሀይሚ፣ እንዴት እንዲህ ትለዋለች ናኒ፣ አይ በዛ መልኩ አትይ እና እነሱ ሁለቱ የሚነጋገሩት ቃላት ይሄንን ለእይታ ብለው እንዲታይላቸው ቪዲዮ ስለፈለጉ ብቻ ያመጡት ነው። ስለዚህ ኮመንታተሮች ምን ያርጉ? ቤተሰብ ይናደዳል በዛች ሰዓት ላይ። እኛ እኮ እዚህ ጋር ወጥተን ስለምንተነፍስ ነው አለምሼት። እነዛ ግን ወጥተው የሚጽፉት ምን ሊሉ ይችላሉ? የሚደይ ይሄን ቪዲዮ አዩ እዛ ይጽፋሉ እና እነሱ ሰው ታዲያ እኮ አሁን እኮ ስለሚሳደቡ ሰዎች ገኒ አሁን የኔትኛ ልክ እኔ አሁን ምንም ጥፋት የለብኝም። እኔ ልጨርስ። አንቺ ጥፋት የለብሽም እኮ ለምንድን ነው እነሱ የሚናገሩትን ቃላት ቅድምም ህይወት የተናገርነው ይሄ ነው። የሚናገር ይስሩ አይስሩ አይደለም። እዚህ ዛሬ ላይ ያመጡት ቃላት ሁለቱም ናቸው መወቀስ ያለባቸው። እሷ ጀመረች፣ እሱ ጨረሰው። በቃ ይሄ ነው። ስለዚህ እኛ የምንናገረው ሁለቱንም ማስተካከል። ይሄን ነገር ተፈለጉ ያቁሙ፣ ተፈለጉ እንግዲህ እንቀጥላለን ካሉ መብታቸው ነው። እኛ ጾማችንን እንጾማለን ከዛሬ ከነገ ጀምሮ። እግዚአብሔር የበረከት ጾም ቢሆን የሚናገሩት ማለት ነው። አስተያየት ሲሰጥ ነገ ግን ከባድ ቀን ጠብቁ። እናት አትሽለጥለጡ። መታችሁ እኛ ነገ እግዚአብሔር ቢሆን ኖሮ ማድረግ የነበረባቸው እነሱ እንደ አንድ የበረከት ጾም አንድ በአመት አንዴ ለምትመጣ ዛሬ ይሄንን ዘግተው ይመጣሉ ብዬ ነበረ። ነገ እግዚአብሔር ያሳስባቸውና ቢዘጉልን ጥሩ ነው። የነገውን አላውቅም ምናምን የሚባል ነገር አለ። እግዚአብሔር ያሳስባቸው። መድኃኒዓለም እሱ አይምሯቸውን ገልጾ የሰሙትን አይቶ ያስፈኛቸው። የራሳቸው እንግዲህ አላማ አላቸው። አለምዬ ምን አለ መሰለሽ እዚህ ጋር አሁን ስለ ሃይሚ የሆነ ነገር ከተናገርን ከታች ሃይሚ ጎበዝ ይላሉ። ናኒ ደግሞ ስለ ብሩክ ደግሞ ከሆነ እንደዛ አቤት ኮሜንታተሮች ሁለቱንም ነው መናገር ያለብን። ሁለቱም ናቸው ጥፋተኛ። ሁለቱም እኔ ራሳቸው ጉዳይ ነው። ምን አገባኝ እናቴ፣ እኔ ምን አገባኝ? እነሱ ከ18 ዓመት ይሁንሽ ከ18 ዓመት በላይ ናቸው። ሁለቱም ማሰብ አለባቸው። ምን ይጠቅመናል? ምን ይጎዳናል? ወደስ ከኛ ምን ይጠብቃል? አብረው የሚሰሩ ከሆነ ተነጋግረው ከሆነ ሰውን አስገብተው ራሱ ደግሞ ሰው ሲረገጥ ደግሞ እኔ ግን ግርም የሚለኝ አንድ ነገር አለ። እግዚአብሔርን በጣም የሚገርመኝ አንድ ነገር ልጠይቃችሁ። ይሄ ናቲና ማን ነው ወይ ፍጹም ወይ ናቲ ወይ ሀሰን አሁን ስራ ከሆነ ስራ ነው ብላችሁ ነው አይደል? ሁሉም ሰው ስራ ነው እያለ ነው። ስራ ከሆነ ለምንድን ነው አብረው መሀል የገቡትን ሰው ኢቭን እዩ ለምን ታሪያቸው እነሱን እዛ ለዚህ ጋር እየሰሙኝ ነው። 140 ሰው አለ እየሰማ ነው ከታችም። እኔ እዩን ራሱ ይዘጋባት እንዲሁንባት እንደ እነሱ አይደሉ እንደ ጎትተው ያመጧቸው። ሁሉንም ጎትተው ያምጪዎች እኮ ዋናዎቹ ናቸው። ምን አደር እዩም ብትሆን እግዚአብሔርን አሁን ደህና ከይሄ ልጅ ይዛ እየሰራች ተስራ። እኔ ደግሞ እያየኋት ነበር። እኔ የሚያዝናናኝ ነው ማየት የጀመርኩት። በቃ እንዴ
ለምንድን ነው ያመጧት? እኮ እዩ አይደለችም ጥልቅ ብላ ይገባችሁ። ስራ ብላችሁ ሁላችሁም የምታምኑ ከሆነ የስራ ነው የሚል አሁን እየበዛ ነው። ስራ ነው አይደል? ስራ ከሆነ ጭንቅላታችሁ ስራ ነው ብሎ አንድ ሰው ካሳመነ እዩም የመጣችሁ ለስራ ነው። ማን ይሄ ሀሰንም የመጣው ለስራ ነው። ናቲም የመጣው አስማማ ተብሎ ለስራ ነው። ለምንድን ነው ዋኖቹን እንደውም አቁሙልን። እንደዚህን አይነት ስራ አያስተምረንም። እኛን ጽድቅ አይደለም። ጾም ከፊት አለብን። እናንተም በዚህ አናቃችሁም። እኛ የእናንተን ትልቅ ደረጃ መድረስ ነው እንፈልገው። ከእናንተ የምንጠብቀው በጣም ጥሩ ትምህርት ነው። እስከ ዛሬ ጥሩ ትምህርት ነው ለየግል የሚያስተማራችሁን፣ በጋራ መሆናችሁ ያስተማራችሁን። ስለዚህ ይህን ስራ አቁሙ። እኛ ቦይፍሬንድስ እንዴት ነው የምንይዘው እያልን ነው። ህይወታችንም ወላጆቻችሁም እናንተም ብላችሁ ነው እንጂ እኔ ሀሰንን የምትሳደቡ ፍጹምን ናቲን ራሱ በቀደምለታ ከነ ሚስቱ ከነ ልጁ ተዘቅዝቆ አይቼ ስክሎር ሳርግ ደንግጫለሁ። እንዴ ለምን እሱ እኮ አሁን ማነው ልደት ተጠራ። ከዛ እንትናን ሁሉን ይዞ ነው ሄደው አይደል? ኤፍሬምን የሚቀርጸው ልጅ ምናምን። ግን ለዚህ ስራ ተብሎ አውቆ ፍጹምና ማነው ብሩክ ብቻ ተቀምጠው ነበር። ልክ ናቲ ሊመጣ ሲል ሁለቱ ተነጥለው ተቀምጠዋል። ሄደ ተናገረ። በቃ ተናዶ እንደዛ አውቆ እንደተናገረው ለማስመሰል ለምን ናቲ እንትን ይላል እንዴ? ለምንድን ነው አብረው የሚሰሩትን ሰዎች አታሳሰንም? ማደግ ካለበት ይደግ። በየስራ አስገብቶት ነው ራሳቸው አስገብተው ሃይሚ ፈልግ እንግዲህ ስራ ከሆነ ሃይሚም ሁሉም ተነጋግረው ከሆነ የሚሰሩት ሃይሚም ፈልጋ ነው አይደል? ሀሰን አብሯት እንዲሆን ተነጋግረው ከሆነ ፍጹምም ተፈልጎ ነው። ብሩክም ሀሰን ሲመጣ ያውቃል። ለምን ሀሰን ከነ ቤተሰቡ ተዘቅዝቆ አየሁ የሆነ ቦታ ላይ ከነናት ከነአባቱ አልቀሩ እንዴ? ዋናዎቹ ፈቅደው ወደው ወደ ህይወታችን ና ታሰራናለህ፣ አንተም ትሰራለህ፣ አንተንም እናሳድግ ብለው ያመጡትን ለምንድን ነው እኛ የተለያየ ሰዎች እንደ እነሱ ለምን አትናገሩ? እኛ እንደዚህ አይደለም የምናውቃችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከእናንተ ፍቅርን ተምረናል። ከእናንተን ትልቅ ቦታ ደርሳችሁ የእናንተን ልጆች ማቀፍ ማየት እንፈልጋለን። የእናንተን መልካምነት ነው የምንፈልገው ብላችሁ ትልልቆቹን ዋናዎቹን ተቆጡ። እኔ ሀሰን ለምን ናቲ ራሱ በጣም ነው ያሳዘነኝ። እግዚአብሔርን በጣም ምስኪን ሰው ነው። እንደውም ምን ብሎታል ብሩክ በህይወቴ በዚህ አመት ውስጥ ካገኟቸው ምርጥ ሰዎች መካከል ናቲ ነው ብሎ ስለ ናቲ ተናግሯል አይደል እንዴ? በጣም ምርጥ ጓደኛ ነው ብላ ትናንትም እኔ ማታ በጣም መሽቶ ነው ያየሁት። ሳይ አይቻለሁ ስለ ናቲም ሲናገር። አትናገሩት በቃ ስለሚቀርበኝ ነው የተናገረኝ። ልክ ነው ደግሞ በዚህ መንገድ ከሄድን እውነቱን ነው። እኔ አሁን በጣም የምቀርበውን ሰው ነው የምናገረው። ይሄ የማልፈልገውን ሰው አልናገርም። እንደውም እኔ በተፈጥሮ አልናገርም። የማልፈልገውን ሰው አልናገርም። የምቆጣውም ራሱ ቁጣዬም የምወደውና የሚቀርበኝ ሰው ላይ እንደፈለኩ በቃ የራሴ ይመስለኛል መሰለኝ እንደዛ ነው የምናገር። እንደውም ሰው የማስቀይመው እንደዚህ ነው። እኔ እቀርባለሁ ብዬ እኔ አንዳንድ ሰው የቀረበውንም ሰው ጸጥ ይላል ታዝቦ ምናምን አይደል? እኔ እንደዚህ አይነት ባህሪ የለኝም። የተሰማኝን ነገር እናገራለሁ። ከዛ በዚህ መሀል ሰው አስቀይማለሁ። ያ ልጅ ስለሚቀርበኝ ነው የተቆጣው እንዴ? በሃይሚና ብሩክ ናቸው እዚህ ላይ እኮ እንትን ዋናዎቹ አለቆቹ። ለምንድን ነው ሀሰንን አሁን እሱ ካልፈለገው በአንድ አትግባ እዚህ ውስጥ ብሎ ማስወጣት ማለት ማስወጣት አይችሉም እንዴ? ሁለቱም በቃ እንዲሰሩ ፈለጉና መጧቸው በቃ። ስለዚህ መናገር ካለባችሁ እነሱ። በዛ ላይ ደግሞ ስድብ፣ ይሄ መዘቅዘቅ፣ መሰዳደቡ ኃጢአት ነው። በተለይ አሁን ጾማችሁ እየመጣ ነው። ኃጢአት ጾምስ ባይኖር ራሱ የአንደበት ጾም እኮ በጾም ብቻ አይደለም፣ ሁሉ ጊዜ ነው አንደበት መጾም ያለበት። ክርስትና የግል ነው የጋራ አይደለም። ክርስትና ላይ ሁሉ ጊዜ ጾም የሚባል ነገር አለ። አንደበት እንዳይቆሽሽ አንደበትን መጠበቅ ማለት ነው ከክፉ ነገር። ሰውን ከምትሳደቡ ሀሳብ መግለጽ ይሻላል። በቃ ይሄ እንደዚህ ነው። እኔ አሁን ለምሳሌ አይ በቃ ውሸታሞች ናቸው ደም ጭንቅላቴ ውስጥ ዩቲዩበር ሌላም እንደዚህ በቃ ሳይ ዩቲዩብ ላይ አንዳንድ ነገሮች ሲመቸኝ ሳይ አይ እዛ ጋር እኮ 20 ደቂቃ ሰርቶ ምናምን የሚባል ነገር ስላየው አዎ ጭንቅላቴ ምን አሳመንኩት፣ ዩቲዩበር በአጠቃላይ የውሸት ላይፍ ነው የሚኖረው በቃ ብለህ እኮ ማቆም ትችላለህ። ለምንድን ነው እሷንስ የምትሰድቧት እሱንም የምትሰድቡት? የተለያየ የድሮ ፎቶአቸውን እያመጣችሁ የምትፖስቱት በፎቶአቸው የምትሰድቧቸው። እሱም ቢሆን በልጅነቱ ልጆች ሆነን እኮ የልጆች የሆነን ፎቶአችን እኮ ዝም ብሎ ዝርክርክ ያለ ፎቶ ነው ያለን ሁላችንም። እንዴ ስናድግ ወደ 17 ወደ 18 እያደግን ስንሄድ ነው ራሳችንን መጠበቅ እየጀመርን ራሳችንን እያሳመርን መውጣት ስንጀምር ነው የምንሻሻው። የድሮ ፎቶን አመጣችሁ ለጥፋችሁትና ሃይማኖት ታደሰ ለወጣችኋት እንዴ? ምን አይቀንስባታል እሷ?
የሰው ልጅ ባለበት ይቀራል እንደ አረብ ሀገር። እኛም ደግሞ የተለያየ ሀገር የመጣነው ሰዎች እናድጋለን፣ እንለወጣለን፣ ሰው እንሆናለን ብለን አይደል እንዴ? የዝበዛው እዛው መቅረት አለባት ተርመጥምጣ እዛው እንደዛው እንደነበረች ልጅ ነሽ። ልጅነት ልጅ ሆነሽ በድሮ ጊዜ የምትለብሺው ልብሳት መርጪ ምናቲ እሱም ቢሆን እንደዛ መሳደብ የለባችሁም። አስተያየት ግን መብታችሁ ነው። አስተያየት መስጠት መብታችሁ ነው። ካልተመቸኝ አልተመቸኝም እላለሁ እኔ። አስተያየት መስጠት መሳደብ ግን መብት የለም። በቃ የሰው ልጅ ዝም ብሎ ከመሬት ተነስቶ አይሰደብም። ኃጢአት ነው። እግዚአብሔር ይሄ ማመንዘርን መጠጣት ምናምን ብቻ አይደለም የሚጸየፈው። እግዚአብሔር ሲጸየፍ ኃጢአት ሁሉም ኃጢአት ነው በሱ ፊት። የኃጢአት ትንሽ ትልቅ